ሰላም ውድና የተከበራችሁ የበጊዜ ዩቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ከልብ አመሰግናለሁ። ቪዲዮን ላይክ እያደረጋችሁ እንዲሁም ሸር ማድረግ የምትችሉ ደግሞ ሸር እያደረጋችሁ አበረታቱኝ። ዛሬም በህይወት መንገድ ወይም ባለማወቅ የባሏን ውሽማ የገዛ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ በክፍል 45 መጥቻለሁ። ክፍል 44 እንግዲህ ለማስታወስ ያክል ዳዊት ለህይወት ፍቅሩን ሊገልጽላት ዳር እያለ ነበር። እንዲሁም ሳሚ ደግሞ ሚኪን ይሄን ጃኬት የለበሰ ሰው ነው ዳዊት ታግቶ ሳለ የጠቆመኝ እያለ ነበረ። እንግዲህ በባለፈው ክፍል የተቋረጠ ፕሮግራሙ ሩት ህፃን ልጅ ይዛ ስልክ እየደወለች ነበረ። አሁንስ ምን ተካሄደ የሚለው በክፍል 45 አብረን የምናይ ይሆናል። አብራችሁ እስከ ቪዲዮ መጨረሻ ጠብቁኝ። ዛሬ እንግዲህ ህይወትና ሳሚ ቆመው እያወሩ ነው። ህይወትም እባክህ ሳሚ ልጅን አግኝቻታለሁ በለኝ ትለዋለች። እሱም ብልሽ ደስ ይለኝ ነበር ይላታል። ሳሚ ቆይ ልጅን አላገኛትም? ልጅን አላመጣልኝም? እባክህ ተስፋ የማስቆርጥ ነገር እንዳትነግረኝ ትለዋለች። አንተ ቆይ መቼ ነው እንደ አባቱ ነው ያሰብክ? እኔም አንተን ማመኔ ትለዋለች። እሱም የምችለውን ሁሉ አድርጌያለሁ። ከኔ ጋር የተስማሙት ሰዎች ሊሰጡኝ ነበረ፣ ግን እንዳጋጣሚ ሆኖ ልጅቱ ከነሱ እጅም ተሰርቃለች ይላታል። አይሆንም። እሺ ማን ናቸው ንገረኝ፣ በእነሱ በልጅ ፋንታኔን ያሰቃዩኝ ንገረኝ ትለዋለች። እሱን አልነግርሽም ቃል ገብቼላቸዋለሁ ይላል። ከኔ ውጭ ለሁሉም ቃልክን ታከብራለህ ማለት ነው? ለኔም እኮ ቃል ገብተህልኝ ነበረ ትለዋለች። እሷም አልነግርሽም ይላታል። እሷም አውቃለሁ ልጅቷን እኔ ፈልጌ ነው የወለድኳት፣ አንተ እንደሁ ምንም አይሰማህም ትለዋለች። ተይ እንደዚህ አትበይ፣ እኔ ምንም የማይሰማኝ ነው የሚመስልሽ? ሰብአዊነት አይሰማኝም ብለሽ ታስቢያለሽ ይላታል። አይሰማህም ሳሚ፣ ብትሞት ነው የሚሻለህ፣ ራስክን ሲጥ አድርግ ትለዋለች። እሱም እንዲህ ህይወት አንቺ ነሽ እንደዚህ ያልሽ ይላታል። አዎ እኔ ነኝ እንደዚህ ያልኩ ትለዋለች። ከሞትኩማ ስህተቴን ማስተካከል አልችልም፣ ኑሬ ስህተቴን ማስተካከል እፈልጋለሁ ይላታል። አንተ ቆይ መቼ ነው ስህተትክን የምታስተካክል ትለዋለች። እሱም ህይወት እባክሽ ከዚህ ቤት ውጭና እኔ የፈለግሽውን ነገር ላደርግልሽ ይላታል። እሷም አንተን አምኜ እሺ፣ ከአሁን በፊት አንተን አምኜ የተጎዳሁት አንሶኝ ነው፣ ውጣልኝ ውጣ ትልና ታስወጣዋለች። ሩትም መንገድ እየሄደች በነበረበት ሰዓት ሚኪ ሩት ብሎ ይጠራታል። እንዴ እየተከታተልከኝ ነው ትለዋለች። አይደለም ግን ራስሽን ችግር ውስጥ እያስገባሽ ነው ይላታል። እሷም ታድዬ ብዙ የሚያስብልኝ ሰው አለ ትለዋለች። እሱም ሳሮን እንደምታስቢያት ቀላል ሰው አይደለችም ይላታል። እንዴት ልታውቅ ቻልክ? ደሞስ ሳሮን ጥሩ ሰው ናት ስትላል ነበር ትለዋለች። እሱም በቃ አንቺ ብቻ ነው የምታውቂ የሚመስልሽ ይላታል። በቃ ካሰብክልኝ አትከታተለኝ፣ እኔ የማንንም እገዛ አልፈልግም ትለዋለች። ያው ከዚህ የመጣሁት ናፍቀሽ ነው ይላታል። የማይሆን ነገር ነው ትለዋለች። እንዲህ ለምን አይሆንም? አንቺ አልናፈኩሽም ይላታል። እንደዚህ አታውራ ትለዋለች። እና እዚህ እኮ ሰው አያየንም፣ ሰው ወደማያየን ቦታ ነድ እንዴ ይላታል። እሷም አይሆንም ትለዋለች። ያልናፍቅሽ አትምሰይ፣ አንቺም እኮ ናፍቀሻል ይላታል። አብዳሃል እንዴ? እሷም እባክህ ዘርበልልኝ ትለዋለች። ሩት እባክሽን ራስሽን ችግር ውስጥ አትክተች ይላታል። እንዴ አንተ ደግሞ እንደ ወንድም ይሆንክ ትለዋለች ማለት ነው። ያው ፍቅረኛሽ እንደሆን ካልፈቀድሽ ወንድምሽ ልሆን ብዬ እኮ ነው ይላታል። እሷም አትጃጃል ደነዝ ትለዋለች። እንዴ ይሄው ተወጅኛለሽ ደነዛሽኝ ይላታል። እንዴ ስድብ እኮ ነው ትለዋለች። በፊት ደነስትይ ነበረ እናቴን ይላታል። ወግድ ጅል ትለዋለች። ይሄ ራሱ አንዱ ነው ይላታል።
ዳዊትም ስልክ እያወራ ነበረ። እሽማዬ ይላትና ሳሮን ጋር ሄዶ ይቀመጣል። ሳሮንም ዛሬ ምን ተገኝቶ ነው? በጣም ደስ ያለ ትመስላለህ ትለዋለች። እሱም እማዬ ጋር ሳወራ እኮ ሁሌም በጣም ነው ደስ የሚለኝ፣ የዛሬው ግን ይለያል ይላታል። ምን ተገኘ ትለዋለች። እማዬ በር ላይ ህፃን ልጅ ስትል አገኘች ይላታል። ምን ትለዋለች። አዎ ዞር ዞር ብላ ስታይ የጣላትን ሰው ማግኘት አልቻለችም እና እኔ ያሳድጋታለሁ፣ ችማ ከፈጣሪ የተሰጠችኝ ስጦታ ናት ብላ ወደ ቤት ይዛት ገባች ይላል። እሷም እንዴ ለፖሊስ ለምን አላመለከተችም እንዴ? ይሄ ነገር እኮ በወንጀል የሚያስጠይቃል፣ ወይም ከኛ እንጆ ትምጣ ትላለች ማለት ነው። እሱም አይሆንም እማዬ እንዴት ደስ እንዳላት ስለማታውቂ ነው፣ አሳድጋታለሁ እያለች ነው፣ ለእኛም ትንሽ እህት ትሆንናለች ይላታል። የማንንም ዲቃላ ትንሽ እህቴ ስትል አታፍርም ትለዋለች። ወይ የዛሬ ዘመን ልጆች ይወልዱና መጣል ሆነ ትላለች። እሱም አረቴ እህቴ እንደዚያ አትበይ፣ አንቺም እኮ ሴት ነሽ ይላታል። እሷም እኔ ጠንቃቃ ሴት ነኝ፣ ወልጅ አልጥልም ትለዋለች። እሱ የዘመኑ ሴቶች ከባድ ሆኗል፣ ቢሆንም ግን ልጅ ደስታ ነው ይላታል። እሷም እኔ ግን አይመስለኝም ትላለች። እሱም እች ልጅ ከማዬ ነጥቃታለሁ ብትይ የእውነት በጣም ነው የምንቆራረጥ ይላታል። ታሳድጋታለች ይላታል። ከዚህ ህይወት ልጅ የጠፋሽ ብላ ታነፈርቃለች፣ እሷ ደግሞ ልጅ አገኘው ብላ ደስ ትላለች፣ ደስ ትሰኛለች ትለዋለች። እኔ የምልሽ ህይወትስ ይላታል። እሷም ክላስ ገብታ እያነፈረቀች ነው፣ እንደ ሙጫ ተለጥፋ ላቀቃለች እኮ ትላለች። እሱም አንቺን ማስሮ ጸበል መውሰድ ነው ይልና ተነስቶ ጥሏት ይሄዳል። ሳሮንም እንዴ የህይወት ልጅ ስጠፋ ሌላ አዲስ ህፃን፣ እችንማ ማየን እንደምንም አሳምኜ መውሰድ አለብኝ ትላለች። በሌላ በኩል ዳዊት ከህይወት ክፍል ገብቷል። ህይወት እባክሽ እንደዚህ አትሁኝ ይላታል። የኔ ጥፋት ነው ሳሚን ማመኔ ትለዋለች። እውነት በአሁኑ እንኳን በጣም ከልቡ ነበር የፈለጋት፣ ግን ነገሮች አልስተካከል አለ ይላታል። እሷም አስጨነቅኳቸው አይደለ ትለዋለች። በአሁኑ ሁላችንም እንፈልጋታለን ይላታል ዳዊትም። አይ ሳሚ ነገሩ አስቆራጭ እንደሆነ ነግሮኛል ትለዋለች። እባክሽ በተሉማ ተስፋ ትቁረጭ፣ አንቺ እኮ ተስፋ የምትቆርጭ አይነት ሰው አይደለሽም ይላታል። ቆንጆ ነሽ፣ ወጣት ነሽ፣ ጸባይ አለሽ፣ ስለዚህ ወደፊት አግብተሽ ብዙ ልጆች ይኖርሻል፣ ተስፋ አትቁረጭ ይላታል። እሷም የሚሆን አይመስለኝም፣ አሁንስ ብን ብለሽ ጥፊ የሚለኝ ነው የመጣ ትላለች። ቆይ እኛን ለምን ትተሽ ይላታል። እናንተ ባትኖርማ እስካሁን ራሱ አልኖርም ነበር፣ አንተን የመሰለ ወንድም ሰጡኝ ትለዋለች። ምን ወንድም ይላታል። ምን ነው ወንድሜ ብትሆን ቅር ይልሃል? ሩትና ሳሮን አንተን የመሰለ ወንድም ስላላቸው እንዴት እንደምቀና ትላለች። እሱም አይ ይላታል። ቆይ ለምን ወንድም ስል ግን እንደዚህ ደነገጥክ ትለዋለች። ወይስ የኔ ወንድም መሆን አትፈልግም? እሱም እረ እንደዛ አይደለም ይላታል። በሌላ በኩል ሳሮን ስልክ እያወራች ነው። ቆይ ሰውየው ከሞተ ከ5 ዓመት በኋላ ማነው ሊያስፈራራኝ የሚሞክር? እንደምንም ብሎ አጣርታችሁ አሳውቁኝ። የቢሮ ቁልፍ መቀየሩ ዋጋ የለውም፣ ዛሬም እኮ ቢሮ ውስጥ አግኝቻለሁ ትላለች። በሌላ በኩል ሩት ስልክ እያወራች ነው። አትስብ፣ ልጅቱ አስተማማኝ ቦታ ነው ያለች። በህይወቴ እንደ ዛሬ ደስ ብሎኝ አያውቅም፣ ግን ደግሞ ለህይወት አለመናገሬ ቅር ይለኛል። አሁን በኋላ ያሉኝን ዶክሜንቶች ሰብስቤ ሳሮን ላይ ክስ መሰረታለሁ፣ ህይወትንም ቤተሰቦች ጋር እንድትገናኝ አደርጋለሁ ምናምን ትላለች። አይ እጠነቀቃለሁ ትልና ስልኩን ትዘጋና ወደ ቤት ትሄዳለች። ሳሚ በር ላይ ቁጭ ብሎ ነበረ። ዛሬ ደግሞ የሆነ ሰው እዚህ ላይ ተከፍቷል ትላለች። እሱም አንቺ ምን አለብሽ አሁንስ አንቺን በሆንኩ ይላታል። እሷም እዛው የኔን ማንነት ወስደ ደግሞ ልታቆሽሽ ነው ትለዋለች። ቆይ ግን ለምን ነው እንዲያዘንክ ትለዋለች። እሱም ባክሽ ለህይወት የማይሆን ተስፋ ሰጥቻት ልጅቷን ላገኛት አልቻልኩም ይላል። እሷም እንዴ
አትዘን፣ በአሁኑ እኮ የምር ጥራሃን ትለዋለች። እየቀለድሽብኝ ነው ይላታል። አይ እውነቴን ነው፣ አሁን ባደረግከው ነገር እኔ ራሱ ኮርቼብሃለሁ ትላለች። እና አንቺ ግን ምኖች ነው እንደዚህ ዘና ያልሽ ነው? የህይወት ልጅ እናካቴው መጥፋቷን አልሰማሽም ይላል። እሱም ጠፍታለች። አሁን ቆይ ግን አንተ ምን ነው አባትነት ስሜት ተሰማህ እንዴ ትለዋለች። እሱም አሁን ላታምኚ ትችያለሽ፣ ግን በጣም ልቤ ተሰብሯል ይላታል። ያለፈውን ነገር መመለስ አችልም፣ የወደፊቱን ግን ማስተካከል ትችላለህ ትለዋለች። እሱም ምንም ባረግ የኔ ጥሩነት አይታያቸውም፣ መቶ ደህና ነገር አድርጊ እንኳን አንዲት ጥፋት ባጠፋ እሷ ናት ጎልታ የምትታይ ይላል። ህይወትን መካስ ትችላለህ፣ ለወደፊቱ ጥሩ እያደረግ ትላለች። አንቺ ምን አለብሽ? እኔ ነኝ እንጂ በዚህ በኩል ሚስቴ፣ በዚህ በኩል ፍቅረኛዬ መሀል ላይ እንደ ጌሾ የተወቀጥኩ ይላል። መወቀጥ ግን ካወቅክም ጥሩ ትለዋለች። እሱ ቆይ ግን ዘና ብለሻን ይላታል። እና ምን ላድርግ አንተ አባቷ እያለህ ትለዋለች። ድሮም እኮ የማይሆነውን ነው አንቺ ነው ጸባይሽ ቀበጥ ይላታል። ስድብ ጀምር ነው ህይወትስ ትለዋለች። ህይወት ባክሽ ልቧ ተሰብሯል፣ በጣም አዝናለች፣ ውስጥ ናት ይላታል። በል ልግባ ብላ ጥለው ትገባለች። ዳዊትና ሚኪም ቁጭ ብለው ሚኪ ግን የእውነት ፍቅር ይዞ ነው ይለዋል። ምን ይገርማል፣ እኔ ሰው አይደለሁ እንዴ ወይስ እኔም ብቻ ነው ያዘኝ ይላል። አይ እንደዛ ማለት ሳይሆን ምን አይነት ሴት ብትሆን ነው የማይደፈረውን ልብ የደፈረች ብዬ ነው ይላል። ውይ ወሬ ትቀይር ይለዋል። እሺ በቃ ስለ ኳስ እናወራ ይላል። አንተ እኮ አታፍርም? ስለ ማንቸስተር እና ስለ አርሰናል እናወራ ትላለህ የሆነ ይላል። ምን ነው ለምን አፍራለሁ? ያው የማንቸስተር እና የአርሰናል ደጋፊዎች ዝም ብለው ወረኛ ስለሆኑ ነው እንጂ ይላል። እሺ በቃ ስለ ሩጫ እናወራ ይለዋል። እንዴ አንተ ምን ሆነሃል ይለዋል ማለት ነው። እኔ ምልህ ቤተሰብ እንዴት ናቸው? ደውል አታውቅም ይለዋል። ሚኪም ቤት ስትሆን አይደለ ስደውል የምታይ ይለዋል። እንዴት ናት እናት ይለዋል። አጎትህስ ይለዋል ማለት ነው። አጎቴ ጠፍቶ ከኖረ በኋላ ድምፁን ለመጀመሪያ ጊዜ ከሰማሽ በኋላ ነው ሬሳ አሽገው ይላኩላት። እሱ ነበር ይረዳቸው የነበረ። እናቴና አጎቴ በእንጀራ ስላደጉ በጣም ይዋደዱ ነበረ። ለዛም የሁለታቸውን ህይወት ቀይራለሁ ብሎ ሄደ። ሞቶ መጣ ይላል። አብሮት የሚሰሩት ናቸው የገደሉት ይባላል ይላል ዳዊትም። አዎ እንደዛ ይላሉ። አጎቴ እመጣለሁ እያለ ዛሬ ነገ ስንጠብቅ ሬሳ መጣልን ይለዋል ማለት ነው። በጣም አዝናለሁ። በጣም ከባድ ሀዘን ነው። እኔ ምልህ የሩትና እናት አገኘቻት ይለዋል። እስካሁን አልተያዩም ይላል ማለት ነው። ሚኪም እሺ ህይወትና ሳሮንስ ጥሩ ሁኔታ ላይ አይደሉም ይላል። አዎ ከባድ ነው፣ ግን ህይወት እዚህ ቤት አላቀቅም አልወጣም ማለችኝ እንጂ ይላል ዳዊትም አንተ ግን እሺ እናት በዚህ ሁኔታ ውስጥ ሆና ጥላት መሄዱ ተገቢ ነው ብለህ ታስባለህ ይለዋል። አይ ግን ግድ ነው እንውጣና አንድ ሁለት እንበል ይለዋል። ዳዊትም አይ በዚህ ሁኔታ ላይ ሁኜ ብጠጣ ነገሮችን አበላሻለሁ ይለዋል። ህይወትን ቤት እየወለወለች ነው። ሳሚ ቁጭ ብሎ ነበር። ሳሮን ከውጭ ትመጣና ውሃ ትደፋለች። ምን እያደረግሽ ነው ሳሮን ይላታል ሳሚ። እሱም ነው ሁሉ ሰራተኛ አይደለች ትወልውል እንጂ ገረድ፣ ይህም ሲበዛባት ነው ትላለች። እየወለወለች አይደለም አንቺማ ሞሻል ይላታል ማለት ነው። እሷም አትጣሉ በቃ ወለውለዋለሁ ትልና ትወለውለዋለች። ከዛም ድጋሚ ትደፋለች። ውይ ከአንቺ ጋር ነው እስካሁን አብሬ ኖርኩት ብሎ ሳሚ ተናዶ ጥሏት ይሄዳል። እሷም ድጋሚ ትደፋና በአንቺ ምክንያት ነው ብላ ውሃውን ከህይወት ላይ ትከልስባታለች። ፕሮግራሙም በዚህ ይቋረጣል። ቀጣይስ ምን ይሆን የሚለውን አብረን ምናይ ይሆናል። አመሰግናለሁ።